ገደቡ ይዋሉ ለልማት በከንቱ ፈሰዋል ለብዙ ሺህ ዓመታት። ይውጡ ማዕድናት ለሀገራችን ጥቅም ሕዝቧም ታጥቆ ይስራ በተቻለ አቅም። ተነሳ ተራመድ ክንድህን አበርታ ለሀገር ብልጽግና ለወገን መከታ። ሰላም 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 ውድ የቻናል ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬም እንግዲህ ወደ ቀበና ተመልሰናል። እሁድ ምሽት ቀበና ወንዝ ዳርቻ ወይም ደግሞ ግድቡ በጣም የሌለ አብዷል። ሃይላይት ላይ እንደተመለከታችሁት በጣም በርካታ ህዝብ ነው ያለው። የሚገርማችሁ ኦልሞስት 2 ሰዓት ላይ ነው እዚህ ያለሁት እኔ። ነገር ግን እጅግ በጣም በርካታ ሰዎች አሁንም ኢቭን የሚገቡ ሰዎች አሉ። ምናልባት ከሩቅ የሚወጡ ሊሆኑ ይችላሉ። ልጆቻቸውን ይዘው የሚመጡ የሚሰግዱ፣ እንደዚሁም ደግሞ የሚዝናኑ ሰዎችን ትመለከታላችሁ። አንዳንድ የተመረቁ ህፃናቶችም ከትምህርት ቤት ገነ ጋውናቸው መጥተው፣ እንደዚሁም ደግሞ በርካታ ወላጆች ከነ ልጆቻቸው እዚህ እየተዝናኑ ሲታይ በጣም ነው ደስ የሚለው። ቀበና ወንዝ ዳርቻ የሌለ የሚገርም ሆኗል። እንግዲህ እስካሁን እንደምትመለከቱት አስፋልቱ ዳር ላይ ድልድዮች እንደዚሁም ደግሞ ላይቶችን እያደረጉላቸው ነው፣ እያስዋቧቸው ነው የሚገኙት። እንደዚሁም ግን ቀበና እንግዲህ የአዲስ አበባ ህዝብን እየካሰ ይገኛል። በርካታ አመታት ያለ ጥቅም ዝም ብሎ ሲፈስን የነበረው ከዛ ባሻገር አንዳንድ ክረምቶች ላይ ኢቭን በጎርፍ የሚጠቃበት ወይም ደግሞ ማህበረሰቡን በጎርፍ የሚያጠቃበት ሰዓትም ነበር። ከዛ ባሻገር ደግሞ እንግዲህ አካባቢው ላይ ዝም ብሎ ከመፍሰስ እንደዚሁም ደግሞ የተሻለ ነገር ማበርከት ሳይችል ቆይቶ ነበር። እንግዲህ ያው ሰሞኑ ከተመረቀ በኋላ ሰዎች ዛሬ እሁድም ነው እረፍትም ቀን በመሆኑ ትምህርትም እየተዘጋ ባለበት ሰዓት ስለሆነ በርካታ ሰዎች እየተገኙ ነው። ምናልባት ቀን ላይ እርግጠኛ ነኝ ከዚህ የተሻለ ሊሆን እንደሚችል። እንግዲህ አሁን እየተመለከትነው ያለነው የኮከበ ጽባህ ወይም ደግሞ የቀድሞ ቃስ ትምህርት ቤት በር አካባቢ ነው መነሻችንን ያደረግነው። እንዞራለን ወደ ግድቡ ዙሪያ ላይ። እንግዲህ ሰሞኑ በተደጋጋሚ እየመጣን ያለነው ነገር ግን ገና አልተሰለቸም። በርካታ ሰዎች እንደዚሁም ደግሞ ህፃናቶች፣ ታዳጊዎች፣ እናቶች፣ አባቶች እንዲሁም ደግሞ ኢቭን አካለ ጉዳተኛ ሰዎች ጭምር እዚህ መጥተው የተወሰነ እፎይ ማለት ወይም ደግሞ ንጹህ አየር ማግኘት ሲችሉ ማየት ደስ ይላል። እንግዲህ አካባቢው ከዚህ በፊት ፕሮጀክቱ ከመጀመሩ በፊት በጣም ገደል ነበር። ምናልባት ሃይላይት ላይ ባለፈው አሳይቻችኋለሁ ቢፎር ኤንድ አፍተር ቪዲዮ በቅርቡ የለቀኩት የቀበና ወንዝ ዳርቻ ሲጀመር የነበረው ምናልባት አይታችሁ ሊሆን ይችላል ነበር ፋሚሊዎች። እንግዲህ ምን እንደሚመስል እንደነበረ ተመልክታችኋል። ከአንድ ኤሌመንተሪ ትምህርት ቤት ውጪ ዙሪያው እንዳለ በጣም ገደል የነበረ፣ እንደዚሁም ደግሞ በእርግጥ ተሻግሮ በአንደኛው ሳይድ በትምህርት ቤቱ በኩል መንደሮች ነበሩ፣ መኖሪያዎች እንዲሁም የተወሰኑ ሱቆች ነበሩ። አሁን ላይ እንግዲህ ሙሉ ለሙሉ ወደ ቱሪዝም ነው የተቀየረው። እንግዲህ ወንዝ ዳርቻዎችን ወደ ለቱሪዝም አገልግሎት ለማዋል ከፍተኛ የሆነ ጥረት እየተደረገ እንደሆነ ወይም ደግሞ በዚህ በወንዝ ዳርቻ ልማቶች እየተቀየሩ እንደሆነ ይታወቃል። እንግዲህ ሙሉ ለሙሉ በጣም ከተቀየሩ ስፍራዎች ደግሞ ቀበናን የሚያክል ያለ አይመስለኝም። እንግዲህ ፒያሳው ምርጥ የሚባል አሪፍ ነው፣ የአራዳ ፓርክ። የቀበና ላይ ግን በጣም የተለየ ነው። እኔ እንደዚህ አይቼው አላውቅም ሌላ አዲስ አበባ ውስጥ ከወንዝ ዳርቻዎች። እንግዲህ አዳዲስ ቤተሰቦች ሰብስክራይብ እያደረጋችሁ ነባር ቤተሰቦችም ሀሳብ አስተያየታችሁ እንደዚሁም ደግሞ ላይክ በማድረግ ቪዲዮውን ተደራሽ እንዲሆን የምታግዙኝ ደስ ይለኛል። እስከ መጨረሻውም ድረስ አብራችሁኝ ቆዩ። እንግዲህ አሁን ያለነው ድልድዩ ላይ ነን። ከመገናኛ ስትመጡ ወደ 4 ኪሎ ወይ ደግሞ ወደ 6 ኪሎ ስታመሩ የቀበና ዋናው አስፋልት ወይም ደግሞ ድልድዩ ላይ ነን ያለነው። ቁልቁል እየተመለከትን እንገኛለን። ከዛ ባሻገር ዞረን እንግዲህ ያው የተሰራችው የመስታወት ቤቷ ላይ መውጣት ዛሬ አይቻልም። ምናልባት በርካታ ሰው ስላለ ለአደጋም ወር ለሌላ ነገር ብለው ሊሆን ይችላል። ነገር ግን ዙሪያው በተለይ ደግሞ ወደ ቤላ በሚወስደው አስፋልት ዳር በጣም በርካታ ሰዎች አሉ። የህፃናት መጫወቹ ኦልሞስት ሙሉ ለሙሉ ህፃናቶች ምናልባት ቀደም ሃይላይት ላይ እንዳያችሁት ህፃናቶች ሙሉ ለሙሉ እየተጫወቱበት ሞልተውት ነው የሚታየው። እንግዲህ ምናልባት ቀን ደግሞ ቢሆን ከዚህ የባሰ ሰው ሊኖር ይችላል። ቀረብ ያለ ሰው ምናልባት መኪና ያለው ሰው ካልሆነ በስተቀር ወደ እስከ 2 ሰዓት ድረስ እዚህ ሊቆይ የሚችል ሰው ሊኖር አይመስለኝም። ቀን ምናልባት ጎብኝቶ ቶሎ የሚመለስ ካልሆነ በስተቀር እንግዲህ በተለያዩ የሀገራዊ ዘፈኖች እየተከፈቱ ይገኛሉ። ስለ ቀበናም የተዘፈኑ ዘፈኖች
በርካታ ዘፈኖች እየተከፈቱ ሰውም እንዲሁም ደግሞ ህፃናቶችም ጭምር በደንብ እየተዝናኑ ነው የሚገኙት። ከዛ ባሻገር እንግዲህ በርካታ ሴኩሪቲም አለ። ምናልባት የሆነ ነገር እንትን ቢል በርካታ ደህንነቶች አሉ እዚሁ አካባቢ ማህበረሰቡን ጥበቃ እያደረጉ የሚገኙ ማለት ነው። እንግዲህ ሰው ገና አዲስም ነው ሚዲያ ላይ ገና ምናልባት አንድ ሳምንቱ ስለሆነ በርካታ ሰዎች እንደሚመጡ ይጠበቃል። እንግዲህ አንድ ካፌም እዛ ተሻግሮ ሬስቶራንት እንደተከፈተ ታውቃላችሁ። ፊት ለፊት የሚገኘው የህፃናት መጫወቻ አጠገብ ያሉት የዚህ ወንዝ ዳርቻ ሱቆች ላይ የተሰሩት ኦልሬዲ ሙሉ ለሙሉ እንዳለ ስራ ጀምሯል። በነገራችን ላይ እዚሁ አንድ ኮመንት አይቼ ነበር። እነዚህ ወንዝ ዳርቻ ኦር ኮሪደር አካባቢ የተሰሩ መስታወት ሱቆች በጨረታ ነው ወይስ እንዴት ነው ማገኘው የሚል አንድ ኮመንት ተመልክቼ ነበር። ምናልባት የተሰሩበት አካባቢ ጠጋ ብላችሁ ጥበቃዎችን ብትጠይቁ እነሱ ሙሉ መረጃ ሊሰጧችሁ ይችላሉ። ዲቴል የሆነ ኢንፎርሜሽን የለኝም። ከዚህ በፊት ፒያሳ የዚህ አድዋ የታክሲና እንደዚሁም ደግሞ የባስ ተርሚናሉ አካባቢ ጥበቃውን ጠይቀው በጨረታ ወይም ደግሞ ሰዎች ቢሮ ጠቁሞኝ ነበር። ምናልባት እንደዚህ አይነት ነገሮች ከኛ በተሻለ በርግጥ ኮመንት ላይ የሚያነብሰው ሊኖር ይችላል፣ ወይም ደግሞ የመንግስት አካላት ስለምታውቁ ኢንፎርሜሽን ሊሰጧቸው ትችላላችሁ። ግን አይ ቲንክ በጨረታ ነው እንትን የሚሉት። ሶ ምናልባት ተጠበቆችን ወይም ደግሞ እንደዚህ አካባቢ ያሉ ሰዎችን ጠጋ ብላችሁ ብታወሯቸው ፍላጎት ያላችሁ ለመከራየት ወር ምናልባት ኪራይም ይሁን ሽያጭ በብዛት ምናልባት በጨረታ ኪራይ ነው የሚሆነው እንደዚህ አይነት ቦታዎች ላይ እነሱ አቅጣጫ ሊሰጧችሁ ስለሚችሉ እነሱን ብታወሯቸው የተሻለ ነው የሚሆነው። እንግዲህ ሰዓቱ ከሜዱ አንፃር የተወሰነ መሸት ብሏል። ምናልባት ያን ያክል ከፍተኛ ኳሊቲ ያለው ላይሆን ይችላል እንደሌላ ቀን ቪዲዮዎች ከሰዓቱ አንፃር ማለት ነው። እንግዲህ በርካታ ሰዎች ወደሚገኙበት ወደዛኛው አቅጣጫ እንዞራለን። እስከ መጨረሻው ድረስ አብራችሁኝ ቆዩ። እንግዲህ ስለ ፕሮጀክቱ ተደጋጋሚ በርካታ ነገር ስላለን ድጋሚ አሰልቺ እንዳይሆንባችሁ ነው ምንድነው የተሰራው ምን አለ የሚለው ተደጋጋሚ ስላለን እንግዲህ አምፊ ቲያትሮች አሉ፣ በርካታ ሱቆች እንዳልኳችሁ፣ ሬስቶራንቶች፣ ፐብሊክ ስፔሶች፣ ግሪን ኤሪያዎች የመሳሰሉ በርካታ ነገራቶች አሉት። እንደሚታወቀው ከጀርመን ኤምባሲም ተሻግሮ እንደሚያልፍ ይታወቃል። እዛ አካባቢ ደግሞ ስኬት ፓርክም አለ፣ የህፃናት መጫወቻ ስፍራዎች እዚህም እዛም አለ። በርካታ የተተከሉ ግሪን ኤሪያዎች አሉ። በተለይ ደግሞ የዚህ የአፈር መሸርሸሩን ለመከላከል እንደዚህም ደግሞ ወንዙን ከብክለት ለመከላከል ተብሎ በተለይ ገባር ወንዞቹ ላይ የተሰሩ የዚህ የማጣሪያ እንትኖች አሉ። ከዛ ባሻገር እንግዲህ ከመንግስትም ባሻገር እንደዚሁም ደግሞ ለስራ እድልም እንዲፈጥር ተብሎ የጣሊያን ኤምባሲም የተወሰነ ድጋፍ 5 ሚሊዮን ዩሮ ድጋፍ እንዳደረገለት ከዚህ በፊትም ለነባር ፋሚሊዎች በተለይ እንደነገርኳችሁ ይታወሳል። እንግዲህ የሚሰግዱ ሰዎችን እያየን ነው። እዚሁ የመሸባቸው ያው ጠጋ ብሎ ዳር ላይ ከመዝናናት ጎን ለጎን እየሰገዱ እየተመለከትን እንገኛለን። እንግዲህ ወደ ዋናው ቦታ ነው የምናመራው፣ በዚህ በሚኒሊክ አቅጣጫ ማለት ነው። እንግዲህ ሚኒሊክ ምናልባት የማታውቁት ካላችሁ ትንሽ ከዚሁ ወጣ እንዳላችሁ ወደ 6 ኪሎ አዲስ አበባ የሚኖር ሰው እንኳን በርካታ ሰው ያውቀዋል። ዳግማዊ ሚኒሊክ ሆስፒታል ይገኛል። ምናልባት እዛ ከትንሹ አስፋልት አሁን እኛ ካለንበት ተቃራኒ በጀርመን ኤምባሲ በኩል ደግሞ የምታስወጣ ትንሽ የውስጥ ለውስጥ ትንሽ መንገድ አለች። እሷ በቀጥታ ወደ ሆስፒታሉ በራፍ ነው የሚያደርሳችሁ። እንግዲህ በርካታ የጥላውን ገሰሰን የመሳሰሉ በተለይ ስለ ሀገር የተዘፈኑ ስለ ኢትዮጵያ የተዘፈኑ ዘፈኖች ተከፍተው እንዲሁም የፀሐዬ ዮሐንስን ቀበና እንግዲህ ሙሉ ለሙሉ ዶሚኔት አድርጎታል። እንግዲህ የቤላ አስፋልት ላይ ነን ያለነው፣ ወደ ቤላ የሚወስደው ዋናው መንገድ እስከ መጨረሻው ድረስ አብራችሁኝ ቆዩ።
ያለው እሱ ነው ማለት ነው። ከታች ከዛስ